እዚህ ጋር ተቀምጬ ነበር መማረው እንግዲህ ይሄ ነው መማሪያ ክፍላችን የነበረው የትምህርት ሚኒስትሩ የ12ኛ ክፍል ሀገር አቀፍ መልቂያ ፈተናን ከፍተኛ ውጤት ስላስመዘገቡ ትምህርት ቤቶች ሲናገሩ በተፈጥሮ ሳይንስ ከብስራተ ገብርኤል ከፍተኛ ውጤት እንደተመዘገበ ገለጹ። መግለጫ ሲሰጥ ብስራተ ገብርኤል ትምህርት ቤት የሚለው ሜንሽን ተደርጎ ነበር። ከዚያ ግን እኔ ኮንፈርም እስኪደረግ ብዙ ኤክስፔክት ማድረግ አልፈለኩም ነበር። ያው በማግስቱ ውጤት ከመለቀቁ ትንሽ ቀደም ብሎ ፖስት ተደርጎ አየሁት። ከዛ እኔ እንደሆነ ካወኩ በኋላ ደስ የሚል ሞመንት ነበር። የብስራተ ገብርኤል ትምህርት ቤት ተማሪዎችና መምህራን ታዲያ የከፍተኛ ውጤት ባለቤቷ ተማሪ ሃይማኖት ዮናስ እንደምትሆን ተማምነው ነበር። መምህሮቿ በተማሯ ብቃትና አቅም ትጋትም እርግጠኛ ነበሩ። ፕሮፌሰር ብርሃኑ ነጋ ሲናገሩ አንደኛ ወጣውን ተማሪ ከተናገሩ በኋላ በአገር አቀፍ ሁለተኛዋ ሴት ነች ከብስራተ ገብርኤል ትምህርት ቤት ሲሉ ሃይማኖት ዮናስ እንደሆነች እርግጠኛ ነኝ። ምክንያቱም ከታች ጀምሮ ተማሪው እየመራች መጣች ስለሆነ ወርቅ የትምህርት ቤቱን ብራንቾቹ ያለውን ዋንጫ ሲሰጥ እሷ ነች የምትወስደው። ስለዚህ ውጤቱን ስንሰማ ሃይማኖት ነች ሌላ አይሆንም ብዬ በራሴ ወስኛለሁ። ፓስት ይር ጥያቄዎች አሉ እነሱንም መመልከት ይቻላል። በዛ መልኩ ራስን ካዘጋጀን ያው እንግዲህ ምንም የማይሆንበት ምክንያት የለም ብዬ አስባለሁ። አላማን ያገናዘበ አካሄድን መከተልና ለትምህርት ጊዜ መስጠት ለስኬት እንደሚያበቃ በ2017 የ12ኛ ክፍል ሀገር አቀፍ መልቂያ ፈተናን በተፈጥሮ ሳይንስ 579 በማስመዝገብ ከሴቶች ቀዳሚ ሆና አሳይታለች። ሃይማኖት 12ኛ ክፍል ላይ የሚኖረውን ጫና ባገናዘበ መልኩ ተከታታይ ፈተናዎችን በመውሰድ ጥናት ማድረግና የተለያዩ አጋዥ መጻሕፍትን በመጠቀም ውጤቱን እንዳስመዘገበች ትገልጻለች። ኤንቢሲ ኢትዮጵያም ከፍተኛ ውጤት በማስመዝገብሽ ምን ተሰማሽ ሲል ጠይቋታል። ብስራተ ገብርኤል ከዚህ በፊትም ከፍተኛ ውጤት የተመዘገበበት ነበር። አምናም እንዲህ ከፍተኛ ውጤት ነበር። እኔ እሱ ኢንስፓየር አድርጎኛል ብዬ አስባለሁ። ምክንያቱም ከዛ በኋላ ነው ሞር ትምህርት ቤትም መምህራኖችም ኤክስፔክቴሽን የነበራቸው። ስለዚህ እኔ እሱ ኢንፍሉዌንስ አድርጎኛል ብዬ አስባለሁ። ያው 12 ላይ ትንሽ ወርክ ሎዱ ይበዛል። የ4 አመት ፖርሽን አለ እና እሱን ታይም ዲማንዲንግ ነው የሚሆነው በጣም እና እሱን ከሌሎች ነገሮች ጋር ማስኬድ ትንሽ ከባድ ሊሆን ይችላል። ግን እኔ በተቻለኝ መጠን ትምህርትን ፕራዮሪታይዝ ለማድረግ ሞክር ነበር። ሌሊት ገፋ አድርጌ ነው እኔ ለማሞክረው ኦር ደግሞ ጠዋት ቀደም ብዬ ተነስቼ ለማሞክር ነበር። የብስራተ ገብርኤል ሁለተኛ ደረጃ ትምህርት ቤት ተማሪ ሆነችው ሃይማኖት በየአመቱ ከፍተኛ ውጤት የምታስመዘግብና ለትምህርት የተለየ ትኩረት ስለምታደርግ ከፍተኛ ነጥብ እንደምታመጣ ተስፋ እንደነበረው ይገልጻል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረገው የተማሪዋ የፊዚክስ መምህር አንዷለም አየለ እንዲሁም ትምህርቷን በምትከታተልበት ጊዜ አንድን ጥያቄ መምህሩ ከመስራቱ በፊት ራሷ ለመስራት የምትሞክርና ያልገባትንም ከመጠየቅ ወደ ኋላ እንደማትል ነው የሚገልጸው። ክላስ ገብተን ጥያቄ ስንሰጥ መጀመሪያ ምንድነው የምታደርገው? ሰው አስተማሪው መልሱን ከመስራቱ በፊት ራሷችን መስራ አስተማሪው መንገዱን ከማሳየቱ በፊት እኔ ፈልጌ ማግኘት አለብኝ፣ አቅሜ መፈተሽ አለብኝ፣ የኔ ፖቴንሻል ምን ያህል ነው ብላ መፈተሽ ተማሪ ነች። ለምሳሌ ጥያቄ ቦርድ ላይ ስንጽፍ ይሄን ሶሉሽን ስንሰጥ መጀመሪያ አንገቷን ቀርቀር ራሷችን መስራ ራሷ ሳትሞክር እንዴት ነው መንገዱን ያሳዩ ብላ ጠይቅ። በዛን ሰዓት ሰርታ ካልገባት አስተማሪው ጥቁሩን ትይዛለች፣ አታልፍም፣ ሳይገባት አታልፍም። የ10 አመት የማስተማር ልምድ ያለው መምህር አንዷለም በተማሪዎች ላይ የሚታየው ውጤት መምህሩ ይበልጥ እንዲሰራና ፍሬ እንዲያፈራ የሚያነሳሳው በመሆኑ የሃይማኖት ውጤት ለቀጣይ ተማሪዎች መነቃቃት እንደሚፈጥር ነው የሚገልጸው። በዛው ልክ ውጤታቸው እየጨመረ ሲሄድ እኛ በለጠ ሙያውን እንድንወደው በደንብ እንድናስተምር የ12ኛ ክፍል ተማሪ ደግሞ በደንብ ጥሩ ውጤት ሲያመጣ ከታች ያሉ ተማሪዎች እነሱን ያደርገው በደንብ እንዲማሩ ያግዘናል። ለኛ ለምሳሌ ከታች ያሉ ተማሪዎች አሉ ሃይማኖት ዮናስ በ12ኛ ክፍል ውጤት ከሀገር አቀፍ ሁለተኛ መጣ ሲባል ከታች ያሉ ተማሪዎች ወይም ደግሞ አሁን 12ኛ ክፍል የሚገቡ ተማሪዎች እኔ ከሱ ያበለጠ ውጤት አመጣለሁ ብሎ በጉጉት እንዲሰሩ ያደርጋል። ለምሳሌ ባለፈው አመት 573 ከሀገር አቀፍ ሶስተኛ ነች ሃይማኖት። በሚቀጥለው አመት ሪከርዱን ሰብረዋለሁ እያለች ክላስ ትናገር ነበር። እውነትም ሰብረዋለች። ይህ ከኩረጃ የጸዳ መሆኑ ሰው በራሱ አቅምና በራሱ አስተሳሰብ መለካት መጀመሩ ተማሪዎች በራሳቸው ትግል እንዲማሩ በራሳቸው እንዲመራመሩ የራሳቸው ውጤት በራሳቸው ልፋት እንዲያመጡ አድርጓል። ስለዚህ ምን ማለት ነው? የኛ ራሱ ሞራል ነው ተማሪ እንዲያዳምጠው ሆኗል። የትምህርት ጥራቱ እየተሻሻለ ሲመጣ ተማሪ በራሱ ውጤት ሲመዘን በራሱ ልፋት ሲመዘን አስተማሪ የማስተማር አቅሙ በዛው ልክ ይጨምራል። ተማሪዎች ጊዜያቸውን ለትምህርት ከሰጡና ጥረት ካደረጉ ውጤት ማምጣት እንደሚችሉ የምትገልጸው ተማሪ ሃይማኖት የወላጅና መምህራን ድጋፍ ለተማሩ ትልቅ ጠቀሜታ ቢኖረውም የራስ ጥረት የላቀ ሚና እንዳለው ትመክራለች። ከምንም በላይ ከራሳችን ያለው ነገር እንደሚበልጠው አይደለ? ግን በቃ ጥያቄዎችም አሉ፣ ብዙ ፈተና አለ፣ ብዙ ሪሶርሶች አሉ። እነሱን መጠቀም ይቻላል እና ብዙ አድቫይስም ኤክስፒሪየንስ ሼሪንግም አለ። ስለዚህ እሱን በመመልከት ለኔ ምን አፕላይ ያደርጋል የሚለውን መውሰድ እንችላለን እና በዛ መልኩ ሊዘጋጁ ይችላል። ያው 12ኛ ክፍል ላይ
ተማሪዎችም መምህራን ትምህርት ቤት ላይ አጠቃላይ ኮሚኒቲው ላይ ያለው ድጋፍ አስፈላጊ ነው። ግን እንግዲህ ተማሪዎች ከምንም በላይ ብዙ ዲስትራክሽን የሚሆን ነገር ሊኖር ይችላል። ግን ትምህርትን ፕራዮሪታይዝ አድርገን እንግዲህ እንትን ብንል እና ጊዜ መስጠት አንደርስታንድ ማድረግ